ብሩኬና በሶሲ ምክንያት እኔ ላይ አንድ ሰው አፉን እንዲከፍት አልፈልግም። ከብሩኬ አልጋ ላይ ከኔ ውጭ ሌላ ሴት ትቀመጥበታለች ብዬ አላስብም ነበር። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ያው ብሩኬና ሀይሚ ተከስተዋል። በብሩኬ ቤት ሀይሚ ናት እየመጣችሁ። በነገራችን ላይ ያው ትናንትና በሀይሚ ቤት ብሩኬ ነበር የሰራው፣ ዛሬ ደግሞ በብሩኬ ቤት ሀይሚ ናት የሰራችሁ ማለት ነው። ሶ ተመልሰው መጥተውልናል። ዋናው መምጣታቸው ነው። በነገራችን ላይ ከሚጠፉብን ቢመጡልን ይሻላል። ያው ለሚለቁት ቪዲዮ አስተያየት እንሰጣለን። አንዳንድ ነገር ማለት ፈልጌ ነው ማለት ነው። ያው ዛሬ ከዳኒ ጋር በጣም ተጣልተው ድብድብ ላይ ደርሰዋል። እንግዲህ ያለውን ነገር የምነግራቸው ይሆናል ማለት ነው። ቪዲዮውን ታዩታላችሁ፣ አብዛኛዎቻችን እናየዋለን። እና ሀይሚና የብሩኬን ቪዲዮ ማለት ነው። ሶ ስላለው ቪዲዮ አስተያየት አንዳንድ ነገር ልበላችሁ፣ የራሴን የተሰማኝን ስሜት ማለት ነው። ሀይሚ መታለች። ያው ካሁን በኋላ አንድ ነገር እንድትናገሩኝ አልፈልግም። ከዚህ በፊት ፕራንክ ተደርጌ ያለው አምኛለው፣ ታረኩኝ። ካሁን በኋላ ግን ሁለተኛ እንደዚህ አይነት ነገር ሲደረግብኝ መታረቅም ምንም አይነት ነገር እንትን ማለት አልፈልግም። ራሴን ማስከብረው ራሴ ነኝ። ስለዚህ ማንም ሰው እንዲናገረኝ አልፈልግም። ምንም በሉ ምንም አታመጡም ብላ በጣም አምርራ ተናግራለች። ሶሲ ማለት ከኔ በፊት ጓደኛው ነች ማለት ፍሬንዱ ማለት ነው። ማለት ቤስት ፍሬንድ ናች እንጂ ስለዚህ ጓደኛ ፍቅረኛ ሳይሆን ቤስት ፍሬንዱ ነች የብሩኬ። ስለዚህ ከካሜራ ጀርባ ምን እንዳደረጉ ምንም የማውቀው ነገር የለኝም። ስለዚህ ከአንዴም ሁለተኛ ጊዜ ነው። ስለዚህ እኔ አልፈልግም ምንም አይነት ነገር እንትን አልፈልግም ብላ ሀይሚ በጣም ተናዳ ተናግራለች ማለት ነው። ያው ነገሮቹን እያባባሰች ሶሲ ከዳኒ ጋር የተለያየችበት ምክንያት ሀይሚ እያባባሰችው እንደሆነ እየተባለች ስለሆነ ያው ያ ነገር ተሰምቷት ዳኒን ደውላ ቀጥራ ከሶሲ ጋር ለማስታረቅ ሞክራ፣ ዳኒ ግን ስደውልለት ማለት ነው መጥቶ ተገናኝተው ከሀይሚ ጋር ያለው ሪሌሽን ምን አይነት ነገር ነው አልገባኝም። እኔ ወደ የት ልትወስዱት ነው? መጨረሻው ነው የናፈቀኝ እናንተ ፕራንክ ሳይሆን ማለት ነው። ተቃራኒ ነው። ብሩክ ዳኒ ለሀይሚ ብሩኬ ለሶሲ ብሎ ተደባደቡ። አሁን ሀይሚም ያለችው ዳኒ እንደፈለገ ሶሲን ማድረግ ይችላል፣ ምክንያቱም ጓደኛው እስከሆነች ድረስ። በእርግጥ አሁን ላይ ተለያይተዋላ፣ ግን ቢሆንም ብሩኬ እጁን መሰንዘር አልነበረበትም ብላ ተናግራለች። እና ይሄ ነገር መሆን የለበትም ብቻ ግን ማለት ነው ነገሩን ምን አደረጉ መሰላችሁ? በቃ ሀይሚ ከዳኒ ጋር አሁን ሶሲ ከብሩኬ ጋር ነው ለመሆን እንትን ያሉት። አሁን ሀይሚ ደውላ ብሩኬ አንቺ ነሽ እያባበሽ ያለው ስላለኝ እኔ አንተ ሶሲ ስለምትወድህ አንተን ከአንተ ጋር እንድትስማሙ ፈልጋለሁ ብላ ደውላ ስታናግረው እሱ እንዴት ብሎ ሲያናግራት ጭራሽ ከቲሸርቷ ላይ አንገቷን መነካካት ምናምን አይታችሁታል። እዛ ፓርት ላይ እንዲህ አጋነናችሁት እኮ አጋነነው። ዳኒማ ተብዬው በቃ የአንቺ ስም ሜንሽን እንዲሆን አልፈልግም። አንቺ ምንም ነገር እንድትባይብኝ አልፈልግም። እኔ ላንቺ ትልቅ ቦታ አለኝ። በጣም ነው ማከብርሽ። በጣም ነው የኔ ውድ ምናምን ነገር። ኧረ ተው እንጂ ዳኒ። ኧረ ተው ቀለል አድርጉት ማለት ነው። እኔ በጣም ነው ግራ የገባኝ በነገራችን ላይ። በቃ ነገሩን እየሰራችሁት ነው፣ ችላችሁበታል፣ ፕራንኩን ችላችሁበታል። አሁን ለምሳሌ ሀይሚ ሶሲና ዳኒን ለማስታረቅ ሞክረች አይደለ? ሶሲና ዳኒ ቢታረቁ ማለት ነው። አሁን ብሩኬት አልጋ ባይገባ ግን እንደዛ ካልሆነ ደግሞ ፕራንኩ እንትን አይልማ። አሁን ለምሳሌ ሀይሚ ዳኒና ሶሲን ብታስታርቃቸው ኦልሬዲ እነሱ አንድ ይሆናሉ፣ በሄዱበት ይሄዳሉ። ብሩኬና ሀይሚ እንደምንም ብለው ችግራቸውን ይፈታሉ ማለት ነው። ሶ ያለው ነገር ተመልካችም ዳኒና ሶሲ ከነ ብሩኬ ህይወት ውጡ፣ እነሱ እንደፈለጉ ሆነው ይታረቁ ነው ተመልካችም የሚለው። ሀይሚ ደግሞ ያው ነገሩን አባብሰሽዋል፣ በምን ሆነሽ ነው ይቅርታ ማታረጊበት ምናምን የምትሉ ብዙ ልጆች አላችሁ፣ ምንም አያገባችሁም ብላ በጣም ተናዳ ተናግራለች። በነገራችን ላይ እንደፈለጋችሁ ማለት ትችላላችሁ፣ ግን ምንም አታመጡም ብላ በጣም ነው ተናዳ የተናገረችው። ለመጀመሪያ ጊዜ ተናዳ እንደውም ስትናገር ያየዋት ማለት ነው። እና ይሄ ነገር ብሩኬና ሀይሚ አሁን ሶሲና ዳኒን ለማስታረቅ ብትሞክር እነሱ ቢስማሙ ብሩኬና ሀይሚ ማንም ጣልቃ ሳይገባባቸው ይታረቁ ነበር።
ግን ያ ነገር አልሆነም፣ አይሆንም። ለምን ግዴታ ብሩኬ ወደ ሶሲ ሆኖ ዳኒን መደብደብ፣ ዳኒ ደግሞ ወደ ሀይሚ ሆኖ ብሩኬን መደብደብ? ይሄ ነገር ከሆነ ግጭት ይመጣ ማለት ነው። ስለዚህ ፕራንጉ ይቀጥላል። ብቻ ግን ያለውን ነገር ለማጋጋል ያው ሀይሚ ከዳኒ ጋር ደውላ መቶታን እየተነጋገሩ እያለ ያው እሷን ደውላ እነ ያለቻት ቀጠረቻት ከዳኒ ጋር ለማስማማት ማለት ነው። ከዛ ምን አሉ ብሩኬ ሶሲን ይዟት መጣ። ያው እንግዲህ አስቡት ነገሩ እንደዛ ካልሆነ እንትን አይልማ። ከዛ እኔስ ዳኒ ምን አለ እንዴት ብሩኬን ታመጫዋለሽ በሚል ጥያቄ እንትን አላት ሀይሚን። ሀይሚ ደግሞ እኔ ሶሲን ብቻ ነው የነገርኳት ማለት እሷን ነው ኔተሮ ያልኳት ብሩኬ መምጣቱን አላቅም እኔ ስልክ አልደወልኩለትም በማለት ስመልስለት ያው ሀይሚ እንግዲህ ሶሲና ዳኒን ለማስማማት ብትሞክርም ያው ብሩኬ በመሃል ስለመጣ ምንም አንዳንድ ነገር እያሉ መስማማት አልቻሉም። እንግዲህ እዚህ ቪዲዮ ላይ መጨረሻ ላይ ምን ተደረጉ? በቃ አንዳንድ ነገር ሲባባሉ ብሩኬ ሶሲ ሀይሚና ሶሲ ተተናኮሉ። ሀይሚና ሶሲ ሲተናኮሉ ጭራሽ ግብ ግብ ገጠሙ። ብሩኬ ሀይሚን ለመያዝ ሞከረ። ያው ሀይሚ እሽ ልትል አልቻለችም። ልቀቀኝ እያለች በመሃል ዳኒ ይገባና ብሩኬን ለማማታት ይሞክራል። ብቻ ግን ለማንኛውም ያው ድራማው አሪፍ ነው፣ ቀጥሉበት። ሌላ ምን ይባላል? በቃ ዙሮ ድራማው ምንም እንዳልኳችሁ የሚቋረጥ ድራማ አይደለም፣ ይቀጥላል። ምንም ይሄ በአጭር የሚቋጭ ነገር አይደለም። የሚሰሩትም በቃ ሶስቱም እንደዚህ አራቱም እየተቀጣጠሩ ነው። ነገ ደግሞ ወይ ከዳኒ ቤት ነው የሚሆነው በእርግጠኝነት ማለት ነው። እና ግን እኔ እንጃ አሁን ሶሲና እንዳልኳችሁ ሶሲና ዳኒ ቢታረቁ ቢያንስ ሀይሚና ብሩኬ ራሳቸውን ችግር ለመፍታት ይሞክሩ ነበር። ግን እንደዛ ከሆነ ደግሞ ፕራንኩ ስለሚቋረጥ እንደዛ ያደረጉት ስለዚህ እንግዲህ እንጠብቃለን። ለማንኛውም ግን ብትቋጩትና ብትስማሙ በጣም ደስ ይለን ነበረ። ግን እንደምናየው ከሆነ ሀይሚን በጣም አገግማለች፣ ብሩኬም እንደዛው። የሚያልቅ የሚቋጭ አይደለም። ባጭሩ ቤተሰብ እንግዲህ ተመልካችም እያዘናችሁ ነው፣ እየተናደዳችሁ ነው ከምትሉትን አስተያየት ሀይሚ በጣም አበዛሹ ምናምን እያላችሁ ነው። በነገራችን ላይ በትክክለኛ ህይወት በራሳችን ህይወት ላይ እንደዚህ አይነት ነገር ቢያጋጥመን ብለን እንሞክር እናስብ ማለት ነው። አንድ ሴት ከአንድ ከቀድሞ ጓደኛው ጋር ማለት ከቤስት ፍሬንዱ ማለት ነው። ያው ዝምድና ከሌለ ቤስት ፍሬንድ ከቤስት ፍሬንድ ወደ ሌላ ነገር ይኬዳል አይደለ? ከጓደኛችሁ አልጋ ላይ ብታገኙት የሚሰማችሁን ስሜት ራሳችሁ ነው የምታውቁት። ከባድ ነው ያ ነገር ግን